ጠንካራ የፍልሰት አስተዳደር ለመዘርጋት ደህንነቱ የተጠበቀ ፍልሰትን ለማበረታታትና ተፈናቃዮችን ለመደገፍ የሚያስችል የ5 ዓመት ስትራቴጂክ እቅድ ይፋ ሆኗል። ባለፉት 3 ወራት ብቻ ከ376600 በላይ የውጭ ሀገር ቱሪስቶች መዲናዋን መጎብኘታቸው ተነግሯል። ከውጭ ደግሞ የኬንያው የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋ ሀዘን ስነ ስርዓት ላይ በተከፈተ ተኩስ በርካቶች ህይወታቸው አልፏል። ጠንካራ የፍልሰት አስተዳደር ለመዘርጋት ደህንነቱ የተጠበቀ ፍልሰትን ለማበረታታትና ተፈናቃዮችን ለመደገፍ የሚያስችል የ5 ዓመት ስትራቴጂክ እቅድ ይፋ ሆኗል። ዓለም አቀፉ የፍልሰተኞች ድርጅት በምህጻሩ IOM በኢትዮጵያ ጠንካራ የፍልሰት አስተዳደር ለመዘርጋት ደህንነቱ የተጠበቀ ፍልሰትን ለማበረታታትና ተፈናቃዮችን ለመደገፍ እንዲያስችል ያዘጋጀው የ5 ዓመት ስትራቴጂክ እቅድ ነው። በትላንትናው ዕለት ይፋ የሆነው በመርሃ ግብሩ ላይ የተገኙት የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ክብርት ሁሪያ አሊ በተለያዩ ገፊና ሳቢ ምክንያቶች በርካታ ቁጥር ያላቸው ዜጎች መደበኛ ባልሆነ መንገድ እየተንቀሳቀሱ መሆኑን ተናግረዋል። ኢትዮጵያ መደበኛ ያልሆኑ ፍልሰት መነሻ መተላለፊያና መዳረሻ ሀገር በመሆኗ ከፍልሰት ጋር በተያያዘ ዘርፈ ብዙ ተግዳሮቶችን እየተጋፈጠች እንደሆነም አንስተዋል። መደበኛ ያልሆነ ፍልሰት ዜጎችን ለበርካታ ጉዳቶች እየዳረጋቸው ይገኛል ያሉት ሚኒስቴር ዴኤታዋ ሚኒስትሩ ችግሩን ለመከላከልና ዘላቂ መፍትሄ ለማበጀት ከተለያዩ ባለድርሻ አካላት ጋር እየሰራ መሆኑንም አንስተዋል። በትላንትናው ዕለት ይፋ የተደረገው የስትራቴጂክ እቅድም መንግስት በዘርፉ ካስቀመጠው የ10 ዓመት እቅድ ጋር የሚጣጣምና ቀደም ሲልም በቅንጅት የሚሰሩ ተግባራትን የበለጠ ለማጠናከር የጎላ ድርሻ እንዳለውም ተጠቁሟል። ለውጤታማ ትግበራም ሚኒስቴሩ በጋራ እንደሚሰራና የድርሻውን እንደሚወጣም ነው ያስታወቁት። የዓለም አቀፉ የፍልሰተኞች ድርጅት የኢትዮጵያ ተወካይ አቢባቱ ዋኔ የፍልሰተኞች ጉዳይ በዓለም አቀፍ ደረጃ አሳሳቢ የሆነ በመምጣቱ ችግሩን ለመቅረፍ ከኢትዮጵያ መንግስት ጋር በትብብር እየሰራ መሆኑን ጠቅሰው ስትራቴጂክ እቅዱ ይፋ መደረጉም የዚሁ ጥረት ማሳያ መሆኑን ተናግረዋል። ስትራቴጂክ እቅዱ በዋነኝነት በፍልሰት ላይ የሚገኙ ዜጎች ጥበቃና ሕይወት አድን ድጋፎችን ማድረግ፣ ከመኖሪያቸው የተፈናቀሉ ወገኖችን ለማቋቋምና ወደ ቀያቸው ለመመለስ፣ መደበኛ የሆነ የፍልሰት ስርዓትን ለማበረታታት፣ መደበኛ ያልሆነ ፍልሰትን መከላከል ላይ ያተኮረ ፍኖተ ካርታ መሆኑ ተገልጿል። ስትራቴጂክ እቅዱ እንደ አውሮፓውያን አቆጣጠር ከ2025 እስከ 2029 እንደሚቆይ ለማወቅ ተችሏል። ባለፉት 3 ወራት ብቻ ከ376600 በላይ የውጭ ሀገር ቱሪስቶች መዲናዋን መጎብኘታቸውን የአዲስ አበባ ከተማ የቱሪዝም ኮሚሽን ነው ያስታወቀው። የኮሚሽኑ ሕዝብ ግንኙነትና ኮሚኒኬሽን ኃላፊ ብሩክ ታደሰ እንደገለጡት ከ2,275,000 በላይ የሀገር ውስጥ ጎብኚዎችና ከ376,600 በላይ የውጭ ሀገራት እንግዶች መዲናዋን መጎብኘታቸውን ጠቅሰዋል። የመስቀል ደመራና የኢሬቻ በዓላት ደግሞ ለጎብኚዎች ቁጥር መጨመር ከፍተኛ አስተዋጽኦ እንደነበራቸው አንስተዋል። በቱሪዝም እሴት ሰንሰለት ውስጥ የሚገኙ የተለያዩ ባለድርሻ አካላት ከዘርፉ ተጠቃሚ ስለመሆናቸውም ጠቅሰዋል። የቀድሞ የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ ሀዘን ስነ ስርዓት ላይ በተከፈተ ተኩስ የንጹሃን ህይወት ማለፉ ተነግሯል። በኬንያ ካሳሪ ስታዲየም ሲካሄድ በነበረው የሽኝት ስነ ስርዓት ላይ ነው በተነሳው ረብሻ ሳቢያ ቢያንስ 4 ያህል ሰዎች መሞታቸው ተነግሯል። ጉዳቱን ያደረሰው የናይሮቢ ፖሊስ ነው የተባለ ሲሆን በሀዘን ላይ በነበሩ ሰዎች ላይ ከፍተኛ መደናገጥና በአካባቢውም ትርምስ እንደተፈጠረ ተነግሯል። ከትላንት በስቲያ ህይወታቸው ያለፈው የቀድሞ የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ የቀብር ስነ ስርዓት በቀጣይ እሁድ እንደሚካሄድ ተገልጿል ሲል የዘገበው አናዶሉ የዜና ወኪል ነው። አፍጋኒስታንና ፓኪስታን የተኩስ አቁም ስምምነት አደረጉ። ይህ የተኩስ አቁም ስምምነት ለ48 ሰዓታት ይቆያል የተባለ መሆኑን ነው ሲቢኤስ ኒውስ በዘገባው ያስነበበው። ለጦርነቱ መጀመር ሀገራቱ እርስ በርስ የተወነጃጀሉ ሲሆን አንዳቸው ሌላኛቸውን ተጠያቂ አድርገዋል ተብሏል። ለ3 ቀናት ያህል በቆየው በዚህ ጦርነት 12 ያህል ንጹሃን ዜጎች መሞታቸውንና ከ100 በላይ የሚሆኑት ደግሞ መቁሰላቸውን የጣሊባን መንግስት አስታውቋል። የፓኪስታን ጦር በበኩሉ 11 አባላቱ እንደተገደሉበት ገልጿል። ዘገባው የሲቢኤስ ኒውስ ነው።
ዓለም አቀፉ የገንዘብ ድርጅት IMF ለመጠናቀቅ 2 ወራት ብቻ በቀሩት በዘንድሮ የፈረንጆች ዓመት ኢትዮጵያ ኢኮኖሚዋ በ7.2 በመቶ ያድጋል ተብሎ እንደሚጠበቅ ተንብየዋል። ድርጅቱ ሀገሪቱ በቀጣይ የፈረንጆቹ 2026 ዓመት ይኖራታል በሚል ያስቀመጠው እድገት ለዚህ ዓመት ከተነበየው በ0.1 በመቶ ያነሰ መሆኑን ተመላክቷል። መቀመጫውን ዋሽንግተን ዲሲ ያደረገው IMF ይህን ያስታወቀው በትላንትናው ዕለት ሐሙስ ጥቅምት 6 2018 ይፋ ባደረገው ዓመታዊ ሪፖርቱ ላይ ሲሆን ሪፖርቱ ኢትዮጵያን ጨምሮ ከሰሃራ በታች የሚገኙ 45 ሀገራትን የኢኮኖሚ ሁኔታ የዳሰሰ ነው። በዚሁ ቀጠና ያለው ኢኮኖሚም እድገት በፈረንጆቹ 2025 ዓመት 4.1 በመቶ በሆነ የተረጋጋ ሁኔታ እንደሚቀጥልም አመልክቷል። ይህ የኢኮኖሚ ትንበያ በመጪው የፈረንጆቹ ዓመት በትንሹ ከፍ እንደሚል የጠቆመው ሪፖርቱ ለዚህም እንደ ኢትዮጵያና ናይጄሪያ ባሉ ሀገራት እየተተገበሩ ያሉ የኢኮኖሚ ማሻሻያ ጥረቶች አስተዋጽኦ እንደሚኖራቸው አመልክቷል። በመጪዎቹ ጊዜያት የነዳጅ ዋጋ ይበልጥ ይቀንሳል ተብሎ ቢጠበቅም ቡናና ወርቅን የመሳሰሉ ዋነኛ ሸቀጦች ዋጋ ግን ከኮቪድ ወረርሽኝ በፊት ከነበረውም ጊዜ በላይ እንደሚሆን ሪፖርቱ አትቷል። ይህ ሁኔታ እንደ ኢትዮጵያ ያሉ በተፈጥሮ ሀብት ላይ ለተመሰረቱ ሀገራት ጠቃሚ እንደሚሆን IMF አስታውቋል። ጎጂ ልማዳዊ ድርጊቶችን በመከላከልና በመቆጣጠር ሂደት የህብረተሰቡ ሚና የጎላ በመሆኑ ተጠናክሮ እንዲቀጥል የሴቶችና ማህበራዊ ጉዳይ ሚኒስቴር ነው የጠየቀው። በኢትዮጵያ ከ140 በላይ ጎጂ ልማዳዊ ድርጊቶች መኖራቸውን በፈረንጆቹ 2008 የተካሄደ የክትትል ዳሰሳ ጥናት ውጤት ማመላከቱን ሚኒስትሩ አስታውቋል። ከነዚህ ጎጂ ልማዳዊ ድርጊቶች መካከል ዋና ዋናዎቹ የሴት ልጅ ግርዛት፣ ያለ ዕድሜ ጋብቻ፣ ግግ ማስወጣት፣ እንጥል ማስቆረጥና የመሳሰሉት መሆናቸውም ተጠቅሷል። እንግዲህ እነዚህ ድርጊቶች በአብዛኛው ባህላዊ መንገድ የሚፈጸሙ መሆናቸው በሚኒስትሩ የሴቶች መብት ስርጸት ከፍተኛ ባለሙያ ጌትነት አለበል ተናግረዋል። በሴቶች ላይ የሚፈጸሙ ጎጂ ድርጊቶችና የኃይል ጥቃቶችን ለመቀነስ ብሎም ለማስወገድ መንግስት በስራ ላይ በዋላቸው ስትራቴጂዎች አበረታች ለውጥ መመዝገቡን አረጋግጠዋል። የማህበረሰብ አደረጃጀቶች የህብረተሰቡን አመለካከት በመለወጥና ጎጂ ልማዳዊ ድርጊቶችን በመቀነስ የጎላ ሚና ስላላቸው በቀጣይም እንዲያጠናክሩ ጠይቀዋል። በፈረንጆቹ 2016 በተካሄደው የስነ ህዝብና የጤና ዳሰሳ ጥናት መሰረት የሴት ልጅ ግርዛት በ2000 ከነበረበት 79.9 በ2016 ወደ 65 በመቶ ዝቅ ማድረግ ተችሏል ብለዋል። በሌላ በኩል በተሰሩ ጠንካራ ስራዎች የጠፉ ጎጂ ልማዳዊ ድርጊቶች መኖራቸውንም አውስተዋል። የቻዱ ፕሬዝዳንት ሽብርተኝነት ላይ ድል ለመቀዳጀት ዓለም አቀፍ ትብብር እንዲደረግ ጥሪ ማቅረባቸው ተሰምቷል። የቻዱ ፕሬዝዳንት መሐመድ ኢድሪስ ዴቤ በሮም በተካሄደው ዓለም አቀፉ የሽብርተኝነትን መከላከል የመሪዎች ስብሰባ ላይ ለጸጥታ ስጋቶች መሪዎች የጋራ አካሄድ እንዲኖራቸው አሳስበዋል። ፕሬዝዳንቱ አክለውም በተለይ የአክራሪነትን መንስኤዎች ለመቅረፍ ልማትን ከጸጥታ ስትራቴጂዎች ጋር ማዋሃድ አስፈላጊ ስለመሆኑም አጽንኦት ሰጥተውበታል። ይህንንም ለማሳካት ቻድ ኮኔክሽን 2030 የተሰኘውን ብሔራዊ የልማት እቅድ ያቀረቡት ፕሬዝዳንቱ ፕሮጀክቱ የተረጋጋና ሁሉን አቀፍ የወደፊት ህይወትን ለመገንባት በፈጠራ፣ በመልካም አስተዳደር፣ በመሰረተ ልማትና በወጣቶች ላይ ያተኮረ መሆኑን መናገራቸው ተዘግቧል። በመጨረሻም አሜሪካና ሩሲያ በሩሲያ ዩክሬን ጦርነት ዙሪያ መፍትሄዎችን ማምጣት በሚችሉባቸው ጉዳዮች ላይ ሊመክሩ መሆኑ ተሰምቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከሩሲያ አቻቸው ቭላዲሚር ፑቲን ጋር በስልክ ውይይት ማድረጋቸውም ተነግሯል። በስልክ ባደረጉት ውይይትም መሪዎቹ በቅርቡ በሃንጋሪ ቡዳፔስት እንደሚገናኙ መግባባት ላይ መድረሳቸው ነው የተዘገበው። የአሜሪካው ፕሬዚዳንት ዶናልድ ትራምፕና የሩሲያው አቻቸው ቭላዲሚር ፑቲን በቅርቡ በቡዳፔስት የሚገናኙበት ጊዜ ግን በይፋ አለመገለጹ ተመላክቷል። የሁለቱ ሀገራት ከፍተኛ ልዑካን ቡድን ከመሪዎቹ አስቀድመው ከሰሞኑ የጋራ ውይይት እንደሚያደርጉ የገለጹት የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ናቸው ሲል የዘገበው አናዶሉ ነው።